የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል እንዲያስቆም ጠየቀ። አፋብኃ ለአፍሪካ ህብረት የጻፈው ደብዳቤ በሊቀመንበሩ በአርበኛ ዘመነ ካሴ ተፈርሞ የወጣ ሲሆን የአፍሪካ ህብረት በአማራ ክልል ያለውን ጦርነት እንዲያወግዝ ጠይቋል። ህብረቱ ከብልጽግና አገዛዝ ነጻ የሆነ ገለልተኛ አጣሪ ቡድን እንዲቋቋምና አገዛዙ ጦሩን ከክልሉ በማስወጣት የሽግግር ጊዜ እንዲታወጅ ጠይቋል። በዝርዝር እናየዋለን። ህወሓት የትግራይ ህዝብ ምርጫ ሰላም ቢሆንም አሁን ግን ጦርነት ሊከፈትብን ነው አለ። ህወሓት በዚህ ጊዜ በብልጽግና ኃይል የሚከፈተው ጦርነት ውጤቱ እጅግ አደገኛ ይሆናል ያለ ሲሆን ኢትዮጵያ ልጆቻችሁን ወደዚህ ደም አፋሳሽ ውጊያ እንዳትልኩ ሲል አስጠንቅቋል። ህወሓት በትላንትናው ዕለት ያወጣው መግለጫ አሁን ላይ አጠቃላይ ከበባ እየተደረገ ስለሆነ ውጊያው ደም አፋሳሽ ሆኖ ሊከፈትብን ተዘጋጅቷል ብሏል። በዝርዝር እናያለን። ከአንድ ዓመት በፊት በአዲስ አበባ ከተማ በአገዛዙ የተወሰዱ 13 ወጣቶች እስካሁን ደብዛቸው መጥፋቱ ተሰማም። ደብዛቸው ከጠፉት ታሳሪዎች መካከል ገነት አራጌ፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነህ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስብ ያለሙ ናቸው ተብሏል። ቤተሰቦቻቸው መንግስት የሚሉት የብልጽግና አገዛዝ ገድሏቸው ከሆነ ሊነግረን ይገባል ሲሉ ጠይቀዋል። በዝርዝር የምናየው ሌላኛው ጉዳይ ነው። የዓለም ሕግ መሰረት ያደረገ ስርዓት ከዚህ በኋላ የለም ሲሉ የጀርመኑ መራሄ መንግስት አስታወቁም። በህጎች ላይ የተመሰረተ የዓለም ስርዓት ከእንግዲህ የለም ሲሉ ነው የጀርመን መራሄ መንግስት ያስጠነቀቁት። ፍሬድሪክ ሜርዝ ዓመታዊ የሙኒክ የጸጥታ ጉባኤ ላይ ባደረጉት ንግግር ያነሷቸው ጉዳዮች አነጋጋሪ ሆነዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል እንዲያስቆም ጠየቀ። አፋብኃ ለአፍሪካ ህብረት የተጻፈው ደብዳቤ በሊቀመንበሩ በአርበኛ ዘመነ ካሴ ተፈርሞ የወጣ ሲሆን የአፍሪካ ህብረት በአማራ ክልል ያለውን ጦርነት እንዲያወግዝ ጠይቋል። ህብረቱ ከብልጽግና አገዛዝ ነጻ የሆነ ገለልተኛ አጣሪ ቡድን እንዲቋቋምና አገዛዙ ጦሩን ከክልሉ በማስወጣት የሽግግር ጊዜ እንዲታወጅ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ አገዛዙ በአማራ ላይ ያወጀውን ጦርነት በተመለከተ በአዲስ አበባ መደበኛ ስብሰባውን እያደረገ ለሚገኘው የአፍሪካ ህብረት ደብዳቤ መጻፉ ታውቋል። በዚህ የአፍሪካ ህብረት የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት እንዲያወግዝ አርበኛ ዘመነ ካሴ ለህብረቱ በጻፈ ደብዳቤ ጠይቋል። የአማራ ፋኖ ብሔራዊ ንቅናቄ በሊቀመንበሩ አርበኛ ዘመነ ካሴ ተፈርሞ በወጣው ደብዳቤው የአብይ አህመድ አገዛዝ በአማራ ህዝብ ላይ የህልውና አደጋ ከመደቀኑ ባሻገር የአፍሪካ ቀንድ ቀጠና እንዳይረጋጋ ማድረግ አፍራሽ ሚና እየተጫወተ ይገኛል ሲል ወቅሷል። በመሆኑም የአፍሪካ ህብረት በአዲስ አበባ በቀጠለው ጉባኤ በአማራ ህዝብ ላይ የታወጀውን ጦርነት በአጀንዳነት ሊወያይበት ይገባል ሲል ጠይቋል። የአብይ አህመድ አገዛዝ በአማራ ላይ የከፈተው ጦርነት ሶስተኛ ዓመቱን ሊይዝ ተቃርቧል ያለው የአማራ ፋኖ ብሔራዊ ንቅናቄ ደብዳቤ በዚህ ጊዜ ሁሉ የአገዛዙ ጦር በንጹሃን ላይ ከባድ የዓለም አቀፍ ሰብአዊና ህጋዊ የአፍሪካና የሰብአዊ መብት ድንጋጌዎችን የጣሱ ወንጀሎች ፈጽሟል ሲል አስታውቋል። የአማራ ህዝብ ሁሉንም ሰላማዊ አማራጮች ተጠቅሞ መብቱን ቢጠይቅም አገዛዙ ግን ለጥያቄዎቹ የሰጠው መልስ ጦርነት ስለሆነ ህዝቡ ወደ አስገዳጅ ራስን መከላከል መግባቱን ነው አፋብኃን በደብዳቤ የጠየቀው። አገዛዙ በአማራ ህዝብ ላይ ጦርነት ካወጀበት ጊዜ ጀምሮ በንጹሃን ላይ ግድያ፣ መፈናቀል፣ እስርና ሌሎች ወንጀሎች እየተፈጸሙ ቀጥለዋል ያለው የአርበኛ ዘመነ ካሴ ደብዳቤ በተለይም ከቅርብ ጊዜ ወዲህ አገዛዙ እየፈጸመ ያለው ወንጀል እየተባሰ ያለና ከባድ የዓለም አቀፍ ህግን ጥሰቶችን ያካተተ ሆኗል ሲል አስታውቋል። በተለይም አገዛዙ አስገድዶ መድፈርን እንደ ጦር መሳሪያ እየተጠቀመ እንደሚገኝ ነው አፋብኃ ለህብረቱ በጻፈው ደብዳቤ ላይ ያሰፈረው። በመሆኑም የአፍሪካ ህብረት የአብይ አህመድ አገዛዝ በአማራ ላይ የተከፈተውን ጦርነት በተመለከተ በጉባኤው በአጀንዳነት እንዲወያይበት፣ በአማራ ህዝብ ላይ የሚፈጸሙን ግፍ እንዲያወግዝ እና የተፈጸመ ወንጀሎችን የሚመረምር ገለልተኛ አጣሪ ቡድን እንዲያቋቁም የአማራ ፋኖ ብሔራዊ ንቅናቄ ጠይቋል። ይህ የሚቋቋመው የሰብአዊ መብት ጥሰት አጣሪ ቡድን ከአብይ አህመድ አገዛዝ ተጽዕኖ ነጻ መሆን ይገባዋል ሲልም ነው አፋብኃን አክሎ የጠየቀው። የአማራ ፋኖ ብሔራዊ ንቅናቄ በደብዳቤ የጠየቀው ሌላኛው ጉዳይ የሰብአዊ እርዳታ የተመለከተ ሲሆን በዚህም የአፍሪካ ህብረት በአማራ ክልል የተከፈተውን ጦርነት ተከትሎ ለከፍተኛ ችግር ለተጋለጡ ወገኖች አስቸኳይና ያልተገደበ የሰብአዊ እርዳታ እንዲደርስ የሰብአዊ ድርጅቶችና ዓለም አቀፍ ማህበረሰብ
እንዲረባረብ ህብረቱ ኃላፊነቱ እንዲወጣ አሳስቧል። የአብይ አህመድ አገዛዝ ጦሩን ከአማራ ክልል በማስወጣት ጦርነትን እንዲያቆምና አካታች ዲሞክራሲያዊ ሽግግር ሂደት እንዲፈጠር ህብረቱ ግፊት እንዲያደርግ የአማራ ፋኖ ብሔራዊ ንቅናቄ ለአፍሪካ ህብረት በጻፈው ደብዳቤ ላይ በግልጽ ጠይቋል። ህወሓት የትግራይ ህዝብ ምርጫ ሰላም ቢሆንም አሁንም ግን ጦርነት ሊከፈትብን ነው አለ። ህወሓት በዚህ ጊዜ በብልጽግና ኃይል የሚከፈተው ጦርነት ውጤቱ እጅግ አደገኛ ይሆናል ያለ ሲሆን ኢትዮጵያ ልጆቻችን ወደዚህ ደም አፋሳሽ ውጊያ እንዳትልኩ ብሏል። ህዝባዊ ወያነ ሓርነት ትግራይ ህወሓት የካቲት 7 2018 ዓ.ም ባወጣው መግለጫ የፌዴራሉ አገዛዝ ከፍተኛ ጦሩን በማስጠጋት በትግራይ ህዝብ ላይ ድጋሜ ጦርነት ለማወጅና የዘር ማጥፋት ፕሮጀክቱን ለማስፈጸም ተዘጋጅቷል ብሏል። ህወሓት በመግለጫው የትግራይ ህዝብና ድርጅቱ ምርጫው ሰላም ቢሆንም አሁንም ግን ከፍተኛ ጦር ማስጠጋት ወደ ደም አፋሳሽና የከፋ ጦርነት ለመግባት የብልጽግና አገዛዝ ተዘጋጅቷል ያለ ሲሆን በዚህ የዘር ማጥፋት አደጋ የሚያስከትል ሁለተኛ ዙር ውጊያ ለማድረግ ተዘጋጅቷል ማለት አጠቃላይ የብልጽግና ወታደራዊና ፖለቲካዊ ኃይሎችን ከሷል። በመግለጫው ህወሓትና የትግራይ ህዝብ የፕሪቶሪያ ስምምነት እንዲተገበር በሚጠይቁበት በዚህ ጊዜ የፌዴራሉ አገዛዝ ግን በቀጥታና በተዘዋዋሪ ጥቃት በመፈጸም የፕሪቶሪያውን ስምምነት በመጣስ ላይ ይገኛል ያለው ህወሓት ከዚህም አልፎ ወታደራዊ ኃይል በግልጽ ማስጠጋት ትግራይ ላይ ወረራና ሌላ ደማዊ ጦርነት ለመክፈት እየተዘጋጀ ይገኛል ብሏል። በኃይል አታንበረክኩንም ያለው ህወሓት የትግራይ ህዝብና ህወሓት ፍላጎታቸው ሰላም ነው፣ በኃይል ማንበርከክ ግን አይቻልም ብሏል። የፌዴራሉ አገዛዝ በተሳሳተ ቀመር ወደ ከፋ ደም አፋሳሽ ጦርነት እየገባ ነው ያለው ህወሓት ውጤቱ ግን አደገኛ መሆኑን በመገንዘብ በፕሪቶሪያ ስምምነት መሰረት ወደ ሰላማዊ ፖለቲካ ውይይት እንዲመጣ እናሳስባለን ይላል። ኢትዮጵያ ልጆቻችሁን ለውጊያ አትላኩ ያለው ህወሓት በመግለጫው የኢትዮጵያ ህዝብ ያለፈውን ጥፋት ይበቃል የምትልበት ጊዜ አሁን ነው ብሏል። እየተደረገ ያለው ወታደራዊ ስምሪትና ዝግጅት ከእናንተ የተደበቀ አይደለም በማለት ህዝቡንም አሁንም በሀገሪቱ ውስጥ ጦርነት ሊቀጥል ነው ብሏል። ይህም የትግራይ ህዝብ ለማውደም እየተደረገ ያለውን የጦርነት ዝግጅት በመኮንን ልጆቻችሁን ከዚህ ዓላማ የሌለው ደማዊ ጦርነት ማዳን አለባችሁ ነው ያለው ህወሓት በደብዳቤው። የኢትዮጵያን አጠቃላይ ጥሪ ባቀረበበት ደብዳቤው ላይ በዚህ ሂደት ውስጥ የሚያልፍ ማንኛውም ሰው የሚያመጣው ውጤት ጥሩ ነው ማለት አይቻልም። ነገር ግን ኢትዮጵያ ልጆቻቸውን ድጋሚ በመላክ በትግራይ ህዝብ የዘር ማጥፋት ላይ አተሳተፉ ብሏል። ህወሓት ጨምሮም ለዓለም አቀፍ ማህበረሰብ እየተደረገ ያለውን ሌላ ዙር ደማዊ ጦርነት አስከፊ ውጤት ከመፍጠሩ ባለፈ የኢትዮጵያን መንግስት ሰላማዊ መንገድ እንዲከተል አዎንታዊ ጫና እንድታደርጉ ጥሪ እናቀርባለን፣ ጊዜውም አሁን ነው ብሏል። የብልጽግና ኃይል አሁንም ወደ ትግራይ በሶስት አቅጣጫ ከፍተኛ ጦር እያስጠጋ ሲሆን ለሁሉና የሚታገሉ ሌሎች ኃይሎችን ላኪዎች ናቸው ብሎ የፈረጃቸውን ህወሓትና ኤርትራን ለመውጋት እየተዘጋጀ እንደሆነ መረጃዎች ያሳያሉ። ከአንድ ዓመት በፊት ያገዛዙ የጸጥታ ኃይሎች በአዲስ አበባ ከተማ ውስጥ አስረው የወሰዷቸው 13 ወጣቶች እስካሁን ደብዛቸው መጥፋት ታወቀ። ደብዛቸው ከጠፉ ታሳሪዎች መካከል ገነት አራጌ፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነህ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስብ ያለሙ ይገኙበታል። የነዚህ የደብዛቸው የጠፉ ቤተሰቦች ታዲያም ያገዛዙ ኃይሎች ገድሏቸው ከሆነም ሊነግሩን ይገባል ሲሉ ጠይቀዋል። 13 የአዲስ አበባ ከተማ ነዋሪ ወጣቶች ደብዛቸው ከጠፋም ነገ የካቲት 8 2018 ዓ.ም አንድ ዓመት ይደፍናቸዋል ተብሏል። ወጣቶቹ ታፍነው የተወሰዱት በመከላከያ ሰራዊት እንደሆነ የሚገልጹት ቤተሰቦቻቸው ከዚያች ቀን በኋላ ልጆቻቸውን አዩ የሚል ጠፍቷል ይላሉ። ወደ መከላከያ ሚኒስቴር ዋና መስሪያ ቤት ገብተው ልጆቻችን መጥፋታቸውና ከቤታቸው የወሰዳቸው መከላከያ ሰራዊት መሆኑን ብናስረዳም የመከላከያን ስም ለማጥፋት ነው በሚል አስፈራርተው መለሱም ብለዋል። ተስፋ ሳንቆርጥ ወደ ጦር ኃይሎች ምድር ኃይል ግቢ ገብተን ልጆቻችን ቀይ ቦኔት በለበሱ መከላከያ ኃይል አባላት ነው የተወሰዱብን ብለን ስናመለክት 2 ቀን በህንፃው ቢሮ ውስጥ አስረው ለቀቁን ሲሉም ቤተሰቦቻቸው ለሚዲያ ተናግረዋል። ወደ ፌዴራል ፖሊስና ወደ አዲስ አበባ ፖሊስ ኮሚሽን ዋናው መስሪያ ቤት አቅንተው ስለ ልጆቻቸው ደብዛ መጥፋት የጠየቁት ወላጆች በተመሳሳይ ቀና ምላሽ ሊያገኙ አለመቻላቸውን ተናግረዋል። ከመኖሪያ ቤቶቻቸው በህግ ትፈልጋላችሁ በሚል የወሰዷቸው የመንግስት አካል ሆኖ ሳለም ስንጠይቅ ለምን ጠይቃችሁ በሚል አሁንም ያስፈራሩናል። ለማን አቤት እንበል ሲሉ ወላጆቻቸው ችግሩ አሁን ላይ አሰቃቂ መሆኑን ይናገራሉ። ደብዛቸው ከጠፉ ታሳሪዎች መካከል ገነት አራጊም፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነህ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስብ ያለሙ የተሰኙ እንደሆነ ቤተሰቦቻቸው ተናግረዋል። በወቅቱ ታፍነው ከተወሰዱት ውስጥ የኢትዮጵያ ንግድ ባንክ ሰራተኛ የሆነው ወጣት አማኑኤል የማነ ብርሃንም ሌላኛው ነው። ወጣቱ የኢትዮጵያ ንግድ ባንክ ልደታ ቅርንጫፍ በምክትል ስራ አስኪያጅ ያገለግል ነበር ተብሏል። የካቲት 10 2017 ዓ.ም ግን ይሰራበት ከነበረበት መዚህ ቅርንጫፍ እስካሁን ማንነቱ ባልታወቁ ሰዎች ተይዞ
ተወስዶ እስካሁን ያለበት እንደማይታወቅ ዘመዶቹና ጓደኞቹ በወቅቱ ለሚዲያ ተናግረዋል። ቤተሰቦቹ ለህዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽሕፈት ቤት፣ ለፍትህ ሚኒስቴር፣ ለሰብአዊ መብቶች ኮሚሽን፣ ለፖሊስና ለደህንነት ቢሮ አቤት ቢሉም እስካሁን ድረስ ምላሽ አላገኘንም ይላሉ። ማመልከቻውን በመጻፍ ይመለከተዋል የተባለ አካል ጋር ሁሉ መድረስ ብንሞክር መድረስ አልተቻለም፣ የተቻለው ላይ መልስ የለም የሚሉት ቤተሰቦቹ የወጣቱ ሁለት ልጆች በከባድ ሁኔታ ላይ ችግር ላይ ወድቀዋል ብለዋል። የአማኑኤል ጉዳይ እዚህ ቦታ ለሁለተኛ ጊዜ መፈጸሙ የተረጋገጠ ሲሆን ከዚሁ ስር ከ2 ወር ቀደም ብሎ አንድ ባንኩ ሰራተኛ የሆነ ስራ አስኪያጅ ልደታ ቅርንጫፍ ንግድ ባንክ ዛጉዌ ቀኑ 5:30 ላይ ስራ ላይ እያለ ጭንብል በለበሱ ሰዎች መወሰዱን መሰረት ሚዲያ ዘግቧል። እንደ ወጣት አማኑኤል ሁሉ በርካታ ዜጎች ከቅርብ ወራት ወዲህ ተይዘው እንደሚሰወሩ፣ አንዳንዶቹም የዲያስፖራ ኮሚቴ አባላት እንደሆኑ እንዲሁም ከተያዙ በኋላ ከጸጥታ አካላት ጋር በገንዘብ ተራድረው የሚለቀቁ እንዳሉ ሚዲያው ዘግቧል። አንዳንዶቹ በወቅታዊ ሁኔታ በሚልና በአማራና ኦሮሚያ ክልል ካሉ ሁኔታዎች ጋር በማገናኘት እንደሚያዙ ታውቋል። ሌሎቹ ደግሞ እስከሚጣራ በሚል ካለምንም ክስ ለበርካታ ሳምንታትና ወራት በእስር ቤት እንደሚማቅቁ ታውቋል። ገድለዋቸው ከሆነም ዘመድ ጋር አልቅሰን ቁርጡን አውቀን ቤታችን አርፈን እንቀመጥ፣ እንዴት ልጅን ያህል ነገር ጠፍቶ ቤትን ተኝተን እናራለን ሲሉ የእነዚህ ታጋቾች ቤተሰቦች ደግሞ ይጠይቃሉ። የዓለም ሕግን መሰረት ያደረገ ስርዓት ከዚህ በኋላ የለም ሲሉ የጀርመኑ መራሄ መንግስት አስጠነቀቁም። በህጎች ላይ የተመሰረተው የዓለም ስርዓት ከእንግዲህ የለም ሲሉ የጀርመኑ መራሄ መንግስት አስጠንቀዋል። ፍሬድሪክ ሜርዝ ዓመታዊውን የሙኒክ የጸጥታ ጉባኤ በንግግር ሲከፍቱ ለሌሎች የዓለም መሪዎች በሀያላን ፖለቲከኞች ዘመን ነጻነታችን ዋስትና የለውም ሲሉ ተናግረው አውሮፓውያን መስዋዕትነት ለመክፈል ዝግጁ መሆን አለባቸው ብለዋል። በተጨማሪም በአውሮፓና በዩናይትድ ስቴትስ መካከል ጥልቅ ክፍፍል መፈጠሩን አምነዋል። የጸጥታው ጉባኤ የሚካሄደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት በገለጹበት እንዲሁም ከአውሮፓ ሀገራት በሚመጡ ምርቶች ላይ ተጨማሪ ታሪፎችን ለመጣል በዛቱበት ወቅት ነው ይላል ቢቢሲ። በጉባኤው ላይ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሜርዝን ንግግር ያዳመጡ ሲሆን ቅዳሜ ዕለት ንግግራቸውን ያቀርባሉ ተብሎ ሲጠበቅ ነበር። የውጭ ጉዳይ ሚኒስትሩ ቀደም ብሎ ስለ ጂኦፖለቲካዊ አዲስ ዘመን ተናግረዋል። በዚህ ጉዳይ ላይ ወደ 50 የሚጠጉ የዓለም መሪዎች እንደሚገኙ ይጠበቃል። ይህ ጉባኤ መካሄድ የጀመረው አሜሪካ ለሰሜን ቃል ኪዳን ጦር የገባችውን ቃል መፈጸም አለመፈጸሟ ጥያቄ ውስጥ የገባበት ወቅትም ጭምር ነው። ትራምፕ ግሪንላንድ ወደ ግዛታቸው ለማስገባት ያላቸው ፍላጎት በብዙ የአውሮፓ መሪዎች ዘንድ ከአሜሪካ ጋር ያላቸውን መተማመን የሸረሸረ ጉዳይ ሆኖ ቀጥሏል። ትራምፕ አርብ ዕለት ለጋዜጠኞች ግሪንላንድ እኛን ትፈልጋለች፣ ከአውሮፓ ጋር በጥሩ ሁኔታ እንስማማለን፣ እንዴት እንደሚሄድ እናያለን፣ አሁን ለግሪንላንድ እየተደራደርን ነው ብለዋል። የሩሲያ ዩክሬን ጦርነት፣ በምዕራቡ ዓለምና በቻይና መካከል ያለው ውጥረት እንዲሁም የኢራን አሜሪካ የኒውክሌር ስምምነት በዓመታዊ ስብሰባ ላይ አጀንዳዎች ሆነው ቀርበዋል። የጀርመኑ መራሄ መንግስት ሜርዝ በህግ ላይ የተወሰነ የዓለም ስርዓት እየፈረሰ መሆኑን የሚገልጹ በርካታ ማስጠንቀቂያዎችን በመጥቀስ ለጉባኤው ይበልጥ ግልጽ በሆነ መንገድ ማስቀመጥ አለብን ብዬ አስባለሁ። ይህ ስርዓት ምን ያህል ፍጹም ባይሆንም አሁን ግን በዚህ መልኩ አይገኝም ብለዋል። በተጨማሪም በአውሮፓና በዩናይትድ ስቴትስ መካከል መለያየት፣ ጥልቅ ክፍፍል ተፈጥሯል። ምክትል ፕሬዚዳንት ጄዲ ቫንስ ይህንን ከ1 ዓመት በፊት እዚህ ሙኒክ ውስጥ በግልጽ ተናግረዋል ብለዋል። ሜርዝ አክለውም ትክክል ነበር፣ የማጋ ወይም አሜሪካ እንደገና ታላቅ እናድርግ ንቅናቄ የባህል ጦርነት እንቅስቃሴ የኛ አይደለም። የመናገር ነጻነት እዚህ ጋር የሚያበቃው ንግግር ከሰብአዊ ክብርና ከህገ መንግስቱ ጋር ሲጋጭ ነው። በታሪፍና በተከላካይነት አናምንም፣ በነጻ ንግድ እንጂ ሲሉ አቋማቸውን ገልጸዋል። ባለፈው ዓመት ቫንስ የመናገር ነጻነትና የኢሚግሬሽን ፖሊሲዎችን በመቃወም አውሮፓና ዩናይትድ ኪንግደም ሸንቁጠዋል። ንግግሩ ታይቶ የማይታወቅ ሁኔታ የትራንስ አትላንቲክ ውጥረትን አስነስቷል። ነገር ግን የጀርመኑ መራሄ መንግስት ሜርዝ ለአስርታት ዓመታት የዘለቀውን አጋርነት አልሰረዙም። ይልቁም የትራንስ አትላንቲክ እምነት እንጠግን እናድሰው ማለት በቀጥታ ለአሜሪካ ጥሪ አቅርበዋል። የጀርመኑ መሪ ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር የአውሮፓ የጋራ የኒውክሌር መከላከያ ለመፍጠር ሚስጥራዊ ውይይቶች እየተካሄዱ መሆናቸውን ገልጸዋል። ተጨማሪ ዝርዝር መረጃ ግን አልተናገሩም። ፈረንሳይና ዩኬ በአውሮፓ ውስጥ የሚገኙ ሁለቱ የኒውክሌር ኃይል ያላቸው ሀገሮች ናቸው። ነገር ግን ጀርመንና ሌሎች በርካታ የአውሮፓ ሀገራት በተለምዶ በሰሜን አትላንቲክ ጦር ኃይሎች ውስጥ ያለውን የአሜሪካ የኒውክሌር ኃይል ለመከላከል ኃይላቸው ይጠቀማሉ። ማክሮን አርብ ዕለት በኮንፈረንሱ ላይ ንግግር ሲያደርጉም በአዲሱ ዓለም አቀፍ ሁኔታ አውሮፓ የጂኦፖለቲካዊ ኃይል ለመሆን መማር አለባት ሲሉ ጥሪ በድጋሚ አቅርቧል በማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።